ከ2000 ዓመታት በፊት ኢየሱስ ክርስቶስ ስለ መጨረሻው ዘመን 4 ግልጽ ትንቢቶችን ለደቀ መዛሙርቱ ሰጣቸው። በማቴዎስ ወንጌል ምዕራፍ 24 ላይ እነዚህ ክስተቶች በዓለም ዙሪያ ሲፈጸሙ ስታዩ ፍጻሜው እንደቀረበ እወቁ በማለት አስጠነቀቃቸው። ነገር ግን ዋናው ችግር እዚህ ጋር ነው። 99 በመቶ የሚሆነው ክርስቲያን ኢየሱስ በእነዚህ ጥቅሶች ውስጥ የተናገረውን በውል አልተረዳው። ዛሬ ኢየሱስ ምን ማለቱ እንደነበረና ለእርሶ ለእያንዳንዱም አማኝ ምን ትርጉም እንዳለው ለማወቅ የማቴዎስ ምዕራፍ 24ን ሚስጥር ሙሉ በሙሉ እንፈታዋለን። አስተውሉ። ይህ ቻናል መንፈሳዊ ሚስጥራትን ከታሪክና ከመጽሐፍ ቅዱስ እውነት ጋር በማጣመር ወደ እናንተ እውነቱን ይዞላችሁ የሚመጣው ኤፒክ ባይብል አማርኛዎች ነን። በእርግጠኝነት ይህንን ቻናል ሰብስክራይብ አድርጋችሁ እስከ ዛሬ ቤተሰብ ካልሆናችሁ ብዙ እያጣችሁ ነው። ስለዚህ አሁኑኑ ሰብስክራይብ በማድረግ ቶሎ የሚለቀቁ መንፈሳዊ እውነታዎችን ራሳችሁን መንፈሳችሁን እየመገባችሁ በማሳደግ አብራችሁን ቀጥሉ። ቀጥታ ወደ ታሪኩ። ታሪኩ የሚጀምረው በደብረ ዘይት ተራራ ላይ ነው። ደቀ መዛሙርቱ ገና ከቤተ መቅደሱ መውጣታቸው ነበረ። በዚያ ቅጽበት ግን ኢየሱስ ክርስቶስን ደቀ መዛሙርቱን ክው ያደረገ ንግግር ተናገረ። ይኸውም የቤተ መቅደሱ ሕንፃ በሙሉ ድንጋይ በድንጋይ ላይ ሳይቀር እንደሚፈርስ ነበረ። ደቀ መዛሙርቱም ደንግጠው ለብቻው አወጡትና 3 ጥያቄዎችን ሰነዘሩለት። የመጀመሪያው ይህ መቼ ይሆናል የሚል ነው። ሁለተኛው የመምጣትስ ምልክቱ ምንድነው የሚል ሲሆን፣ ሶስተኛው ደግሞ የዓለሙስ ፍጻሜ ምልክቱ ምንድነው የሚል ነበር። ኢየሱስ ቀጥሎ የተናገረው ተራ ስብከት አልነበረም፣ ምሳሌያዊ ንግግርም አልነበረም። ይልቁንም ትክክለኛና ስርዓታዊ የሆነ መመሪያ ነበር እንጂ ከዳግም ምጽአቱ በፊት ያለውን የመጨረሻውን ትውልድ ለይተው የሚያሳውቁ 4 ትንቢታዊ እንቅስቃሴዎችን ዘረዘረላቸው። የተናገረው እያንዳንዱ ቃል ሆም ተብሎ የታሰበበት ነበር። እያንዳንዱ ቃል ቅደም ተከተል አለው። እያንዳንዱ ቃልም ከአንድ ትእዛዝ ጋር የተያያዘ ነበር። አብዛኛው ሰው ማቴዎስ 24ን የሚያነበው ምልክቶችን ፍለጋ ብቻ ነው። እኛ ግን ዛሬ የምናነበው የተሰጡንን ትእዛዛቶች ለመረዳት ነው። በማቴዎስ ምዕራፍ 24 ላይ ኢየሱስ በመጀመሪያ የተናገረው ትንቢት ሳይሆን ትእዛዝን ነበር። ማንም እንዳያስታችሁ ተጠንቀቁ የሚለውን ነው። አብዛኞቹ የትንቢት መምህራን በቀጥታ ወደ ጥፋቶቹና ወደ አደጋዎቹ ይዘላሉ። ኢየሱስ ግን እንዲህ አላደረገም፣ ከማታለል ጀመረ እንጂ። ምክንያቱም ስህተት ወይም ማታለል ከእርሱ በኋላ የሚመጣውን እያንዳንዱን ምልክት ወደ ወጥመድነት የሚቀይር መሳሪያ ነውና። ምልክቶቹ እውነተኛ ናቸው፣ ነገር ግን ያለ ማስጠንቀቂያ ምልክቶቹ ራሳቸው የእርሶ መጥፊያ መሳሪያ ሊሆኑም ይችላሉ። ቀጥሎም የሚመጡትን ዘረዘረ። ጦርነትና የጦርነት ወሬ አለ። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መንቀጥቀጥ በየስፍራው ይሆናል። ኢየሱስ እነዚህን ከዘረዘረ በኋላ ብዙ ትኩረት የማይሰጠውን አንዳች ንግግር ተናገረ። እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ። ፍጻሜው አይደሉም፣ መደምደሚያውም አይደሉም፣ መጀመሪያዎች ናቸው እንጂ። የምጣር ተብሎ የተተረጎመው የግሪክ ቃል ኦዲን ይባላል። ይህ ቃል በመጽሐፍ ቅዱስ ውስጥ አንዲት እናት ልትወልድ ስትል የሚመጣባትን የህመም ስሜት ለመግለጽ ጥቅም ላይ የሚውል ነው። የምጥ ህመም ሲጀምር በከፍተኛ ደረጃ አይደለም፣ በቀስታ ይጀምራል። ከዚያም ድግምግሞሹና ህመሙ እየጨመረ ይሄዳል። አንዴ ከጀመረ ግን ሊቀለበስ አይችልም፣ አይቆምም። ሕፃኑ እስኪወለድ ድረስ ፍጥነቱ ይጨምራል። ኢየሱስ ለደቀ መዛሙርቱ የምርመራ ማዕቀፍ ሰጣቸው። እነዚህ ነገሮች ሲፈጸሙ ብቻ ሳይሆን ፍጥነታቸውና መጠናቸው እየጨመረ ሲሄድ ስታዩ የማይቀለበስ ቅደም ተከተል ውስጥ መግባቱን ወቁ አለ። ከክርስቶስ ልደት 700 ዓመታት በፊት ነቢዩ ኢሳይያስ በምዕራፍ 26 ላይ ይህንኑ ምስል ተጠቅሞታል። የእግዚአብሔር የመጎብኛ ቀን ሲቃረብ
ሕዝቡ ልክ እንደ ምጥ እንደያዛት ሴት እንደሚጨነቁና እንደሚጮሁ ገልጿል። ነቢዩና መሲሁ የሚገልጹት አንድ አይነት ነገር ነው። ሂደት፣ ቅደም ተከተልና ወደማይቀረው ክስተት የሚደረግ ጉዞ። የዮሐንስ ራእይ ምዕራፍ 6 ምስሉን የበለጠ ያሰፋዋል። አራቱ ፈረሰኞች፣ ድል አድራጊው፣ ጦርነትና ረሃብ፣ ሞት የሚጋልቡት በአንድ ጊዜ ሳይሆን በቅደም ተከተል ነው ብሏል። አንዱ ተለቆ ሲጨርስ ሌላኛው ይከተላል። ኢየሱስ በደብረ ዘይት ተራራ ላይ የጠቀሰው ሥርዓት ዮሐንስ በፍጥሞ ደሴት ካየው ጋር አንድ አይነት ነበረ። በሦስት የተለያዩ ምስክሮች የተነገረ፣ በመቶ ዘመናት ልዩነቶች የተጻፈ አንድ አይነት ቅደም ተከተል። አሁን ዓለምን ተመልከቱ። የዜና አርዕስተ ዜናዎች ብቻ ሳይሆን አጠቃላይ ሂደቱን አስተውሉ። ጦርነቶች ዝም ብለው እየተከሰቱ ብቻ አይደለም፣ ይልቁንም እየተባዙ እንጂ። ለምሳሌ በአሜሪካና በኢራን መካከል ያለው ከዚህ ቀደም ታይቶ በማይታወቅ ወታደራዊ ፍጥጫ መካከለኛውን ምስራቅ ከማናጋቱም በላይ ዓለም አቀፍ የንግድ መስመሮችን ሁሉ ዘጋ። ከሁለተኛው የዓለም ጦርነት ወዲህ ከፍተኛው ንቁ የሆነ ግጭት የተመዘገበበት ወቅት አድርጎታል። የምግብ ዋስትና እጦት በማደግ ላይ ባሉ ሀገራት ብቻ የሚታይ አካባቢ ቀውስ አይደለም፣ ይልቁንም በዓለም አቀፍ ደረጃ የሚታይ የፍጥነት መለኪያ ሆኗል። የተባበሩት መንግስታት ድርጅት እንደዘገበው በአሁኑ ወቅት ከ2.3 ቢሊዮን በላይ የሚሆን ሕዝብ መጠነኛና ከፍተኛ ለሆነ የምግብ እጥረት ተጋልጧል ይለናል። የምድር መንቀጥቀጥም ከተለመደው ተፈጥሯዊ አደጋነት አልፎ በዓለም ሕዝብ ቁጥር መጨመር ምክንያት ታይቶ የማይታወቅ ሰብአዊ ጥፋት እያደረሰ ይገኛል። በታሪክ ታይቶ የማይታወቅ መልኩ ዛሬ ብዙ ሕዝብ ለአደጋ ተጋላጭ በሆኑ የምድር ስንጥቆች ላይ የኖረ ነው። ኢየሱስ እንድትመልሱት የሚፈልገው ጥያቄ እነዚህ ነገሮች እየተከሰቱ ነው ወይ የሚል አይደለም። እነዚህማ ነገሮች ድሮም ይከሰቱ ነበር። ዋናው ጥያቄ ግን ክስተቶቹ እየተፋጠኑ ነው ወይ የሚለው ነው። ምክንያቱም መፋጠን የዘመኑ ዋነኛ መለያ ምልክት ነውና። መፋጠን ማለት ገና በመጀመሪያው ደረጃ ላይ ናችሁ ማለት ነው። የምጣር አደገኛ የሚሆነው በራሱ ጥፋት ስለሆነ ሳይሆን ገና መጨረሻው ሳይደርስ መጨረሻው ደረሰ የሚል ስሜት ስለሚፈጠር ነው። ገና በመጀመሪያው ምጥ የሚደነግጡና የሚርዱ አማኞች ትክክለኛው ሰዓት ሲደርስ ይዝላሉ፣ ተስፋ ይቆርጣሉ፣ በመንፈሳዊነታቸውም ይደክማሉ። ኢየሱስ ተከታዮችን ያለ ጊዜው ከሚመጣ ድንጋጤ ታድጓቸዋል። ምልክቶቹን የነገራቸው ሊያስፈራቸው ሳይሆን ያለንበት ደረጃ እንዲያውቁት ነበረ። ጸንታችሁ ቁሙ በማለት ተናገረ። ያለንበትን ቅደም ተከተል አስተውሉ። ጉልበታችሁን በማሟሟቂያ ላይ አታባክኑ። የምጣሮቹ ቀውስ አይደሉም። ዋናው ቀውስ ምጡ ሲጀምር ብዙዎች የሚያሳዩት የተሳሳተ ምላሽ ነው። ለዚህ ነው ኢየሱስ በማቴዎስ ምዕራፍ 24 ቁጥር 6 ላይ ጠንከር ያለ ትእዛዝ የሰጠው። ጦርነትንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ብሎ ተናገረ። ዓለም እንደሚናወጥ እየተናገረ በተመሳሳይ ቅጽበት ደግሞ አትደንግጡ የሚል የኦፕሬሽን መመሪያ ሰጣቸው። ለአማኝ ምልክቶችን ማወቅ የፍርሃት ጥሪ ሳይሆን በፍጹም ሳይታወቁ የመቆም ግዴታ ነው። ኢየሱስ ከመጣር በመቀጠል ወደ ሌላ የዓለም አደጋዎች ስርስር አልሄድም። ይልቁንም ካሜራውን ወደ ውስጥ ወደ ቤተ ክርስቲያን አዞረው። በቤተ ክርስቲያን ውስጥ የሚያየው ነገር በአሕዛብ መካከል ከሚሆነው ይልቅ እጅግ የሚያስደነግጥ ነው። 3 አይነት ተከታታይ የውስጥ መፈራረሶችን ይገልጻል። ስደትና የውጭ ጥላቻ ይመጣል አለ። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላቸዋል። ይህ ጥላቻ በአንድ አካባቢ ብቻ የተገደበ አይደለም፣ ዓለም አቀፋዊ ነው። ለአንድ ቤተ እምነት ብቻ የተሰጠ ሳይሆን ስለ ስሙ የተሰጠ ጥላቻ ነው። ኢየሱስ በሚገልጸው ዘመን ክርስቶስን መከተል ማህበራዊ፣ ሕጋዊና አካላዊ ዋጋ ያስከፍል ነበረ። ሁለተኛው ክህደት የውስጥ መከፋፈልን ያመጣል በሚል ነው። የግሪኩ ቃል ስካንዳሊዞ ይለዋል። ትርጓሜውም እንዲሰናከል ማድረግ ወይም ለሌላው ወጥመድ መሆን ማለት ነው።
ክርስቶስን የመከተል ዋጋ ከፍ ሲል ራስን የመጠበቅ ፍላጎት በቴዎሎጂያዊ እድገት ስም ተሸፍኖ ብቅ ይላል። እርስ በእርስ በመዋደድ ላይ የተገነባው ማህበረሰብ እርስ በእርስ መጥፊያ መሳሪያ ይሆናል። ጥቃቱ ከኤቲስቶች ሳይሆን ከውስጥ ከሚነሱ ከሃዲዎችም የሚመጣ ጭምር ነው። በአንድ ወንበር ላይ ተቀምጠው የነበሩ በአንድ መሠዊያ ላይ የጸለዩና አንድ ጌታን የጠሩ ሰዎች እርስ በእርስ አሳልፈው ይሰጣጣሉ። ከዚህ በኋላ ሦስተኛው በውስጥ ያለው ችግር የብዙዎች ፍቅር ትቀዘቅዛለች የሚለው ነው። በጥቂቶች ሳይሆን በብዙዎች። የግሪኩ ቃል ሳይኮ ይለዋል። ትርጉሙም መንፈስን አውጥቶ መተንፈስ ወይም በነፍስ ፊት በመቆየት ሙቀትን ማጣት ማለት ነው። በማቴዎስ ምዕራፍ 24 ላይ ፍቅር በድንገት አይሞትም፣ ይልቁንም በቀስታ ይቀዘቅዛል ነው የተባለው። ይህ ምን እንደሚመስል ግምት አያስፈልገውም። በቀጥታ እያየነው ነው። ለዘመናት የቆሙ ታሪካዊ ቤተ እምነቶች በአንድ ሌሊት እየተከፋፈሉ ነው። የሚጠላትን ዓለም ለማስደሰት ሲሉ መጽሐፍ ቅዱስን ስልጣን ገፍተው ድምፅ እየሰጡ ነው። መድረኮች ንስሐ ግቡ የሚለው ጥሪ በዘመናዊ ቴራፒ ቋንቋ ቀይረውታል። የቀድሞ ቤተ ክርስቲያን አንቀበልም ብላ የሞተችላቸው ኃጢአቶች ዛሬ በመሠዊያው ላይ በርኅራኄ ስም ይከበራሉ። ማንም ሰው ከእውነት ወጥተናል ብሎ አያውጅም። ቤተ ክርስቲያኒቱ ዝም ብላ ትንፋሿን ታወጣለች፣ ትቀዘቀዛለች። ዘመናዊው ዓለም እምነትን መበተን ብሎ የሚያወድሰውን ነገር ኢየሱስ ከ2000 ዓመታት በፊት መንፈሳዊ የሰውነት ሙቀት መቀነስ በማለት ምርመራውን ሰጥቷል። ይህ አካሄድ ወደ ኋላ አይመለስም። ነገር ግን ኢየሱስ በቁጥር 13 ላይ ፈውሱን ሰጥቷል። እስከ መጨረሻ የሚጸና ግን እርሱ ይድናል ብሎናል። የሚድነው በጣም ስሜታዊ የሆነው ወይም ብዙ ስጦታ ያለው አይደለም፣ እስከ መጨረሻው የሚጸናው ብቻ እንጂ ብሎ ተናግሯል። መጽናት ማለት እምነቱን ያስተማሩ ተቋማት እምነቱን ጥለው ሲከዱ፣ አንተ ግን መስመርህን ጠብቀህ መቆም ማለት ነው። ውጤታማነት አይደለም፣ ፍጹምነትም አይደለም፣ መጽናት ብቻ። ከዚያም በቁጥር 14 ላይ የፍጻሜውን መጀመሪያ የሚያበስረውን ቁልፍ ሁኔታ እንዲህ ይገልጸዋል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያም ጊዜ መጨረሻው ይመጣል ይለናል። ይህ ተራ ምልክት አይደለም፣ የሥራ ማጠናቀቂያ መለኪያ እንጂ። እያንዳንዱ ብሔር ምስክርነቱን ሲቀበል የፍጻሜው ቅደም ተከተል ይጀምራል። በዲጂታል ቴክኖሎጂ፣ በትርጉም ሥራዎችና በዓለም አቀፍ ሚስዮናዊ ስርጭቶች አማካኝነት ያ የፍጻሜ ደጃፍ በሰው ልጅ ታሪክ ታይቶ በማይታወቅ መልኩ ዛሬ ተቃርቧል። ኢየሱስ እየገለጠ ያለው ዓለም በጨለማ ስትዋጥ ሳይሆን ቤተ ክርስቲያን ዝም ስትል ነው። ክህደቱ በዝምታ ነው የሚመጣው። ባዶ ወንበሮች፣ ምላሽ የሌላቸው ጸሎቶች፣ መልካም የሚመስሉ ግን ምንም ዋጋ የማይሰጡ ስብከቶች። ቤተ ክርስቲያን ዝም ብላ ትቀሳቀሳለች። ከቅዝቃዜው በኋላ የሚመጣው ማታለል ግን ጩኸት የበዛበት ነው። በተአምራት በራስ መተማመንና የቀዘቀዘችው ቤተ ክርስቲያንን መጠየቅ ላቆመቻቸው ጥያቄዎች ሁሉ መልስ ይዞ የሚመጣ ሐሰተኛ ክርስቶሶች ጠንካራ ቤተ ክርስቲያንን አይወሩም። ይልቁንም ባዶዋን ቤተ ክርስቲያንን ይሞሏታል። ማቴዎስ ምዕራፍ 24 ቁጥር 23 እንዲህ ይለናል፣ በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም እዚያ አለ ቢላችሁ አትመኑ ብሎ ተናገረ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጠውን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ አለን። ተአምራቱ እውነተኛ ነው፣ የተጭበረበረ አይደለም። ምልክቶቹም እንዲሁ። ማታለሉ ደግሞ አምላክ የለም የሚል ሳይሆን ሃይማኖታዊ መልክ ያለው ነው። አምልኮ ይመስላል፣ እምነትም ይመስላል። ነገር ግን ትልቁን ወጥመድ ይዞ ይመጣል። ያለ መስቀል የሚገኝ መንግሥት፣ ያለ ንስሐ የሚገኝ መነቃቃት፣ ከዘመኑም ባህል ፍጹም የሚስማማ ክርስቶስ ይሆናል። ይህንን መለያው ዘዴ ብልህነት ወይም የቴክኖሎጂ ትምህርት አይደለም። ይልቁንም ከቃሉ ጋር ያለ ጥልቅ ቁርኝነት ብቻ ነው። ከዜና አርዕስት፣ ከትንቢት ሰንጠረዞችና ከክርስቲያን ማኅበራዊ ሚዲያ ይልቅ መጽሐፍ ቅዱስን ጠንቅቆ የሚያውቅ አማኝ ብቻ ነው
የሐሰተኛ ክርስቶስ ተአምራት እያደረገ ፊቱ ሲቆም ለይቶ የሚያውቀው። በመጨረሻው ዘመን የሚመጣው እጅግ አደገኛ ሰው ክፉ አይመስልም። ይልቁንም ቤተ ክርስቲያን ከእውነት በመራቋ ለፈጠረቻቸው ችግሮች ሁሉ መፍትሄ ይዞ የመጣ ይመስላል። ከምንጩ አትራቁ። የተራቀቀውን ሃይማኖታዊ ማታለል የምትከላከሉበት ብቸኛው መሳሪያ መጽሐፍ ቅዱሳችሁ ነው። መመሪያዎቹን ችላ ብሎ ምልክቶቹን ብቻ የሚሸመደድ ትውልድ ከሁሉ በላይ አደገኛ ትውልድ ይሆናል። ይህ ሁሉ የምጡ ጣር፣ ክህደቱ፣ ሐሰተኛ ነቢያቱ የመቅድም ያህል ናቸው። ምክንያቱም ኢየሱስ ታሪኩን ወደ አንድ የተወሰነ የሚታይና ቀን ወደሚቆጠርለት ክስተት እየመራው ነው። ያ ክስተት ሲፈጸም ግን ጸልዩ አላለም፣ ምክር ፈልጉም አላለም። የተናገረው አንዲት ቃል ብቻ ነው፣ ሽሹ የሚል። ይህ በመላው ንግግሩ ውስጥ ኢየሱስ ሰዓት የገደበበት ብቸኛው የቀጥታ ትእዛዝ ነው። ማቴዎስ ምዕራፍ 24 ቁጥር 15 እንዲህ ይላል፣ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይለናል። ኢየሱስ ንግግሩን ገታ አድርጎ አንባቢው ያስተውል በማለት ቅንፍ ውስጥ ያስገባት ቃል ይህ ነጥብ ለሚከተሉት ነገሮች ሁሉ መለወጫ ተርኒንግ ፖይንት መሆኑን ለማሳየት ነው። ዳንኤል በቀጥታ የጠቀሰው ነቢዩ ዳንኤል ክርስቶስ ከመወለዱ 600 ዓመት በፊት ይህንኑ ቅደም ተከተል ስለተነበየው ነው። የክርስቶስ ተቃዋሚ ጨካኝ አምባገነን ከመሆኑ በፊት አስቀድሞ የሚመጣው አዳኝ ሆኖ ነው። ሂደቱ የሚጀምረው በዓለም አቀፍ የሰላም ስምምነት ነው። ዓለሙ ለምጡ ጣር መፍትሄ ለማግኘት ሲንገበገብ ይህ ሰው መፍትሄን ይዞ ከተፍ ይላል። ነገር ግን ሰላሙ የውሸት ነው። ጥፋት ርኩሰት የሚባለው ያ ጭንብል የሚወልቅበት ቅጽበት ነው። በስምምነቱ በሦስተኛው ተኩል ዓመት ላይ ዓለምን ያዳነ የሚመስለው ያ ሰው በኢየሩሳሌም ወደሚገኘው ቤተ መቅደስ ይገባል። መሥዋዕቱን ያስቆማል። እንደ አምላክ እንዲመለክም ያስገድዳል። ይህ የተለየ የስድብ ድርጊት ቀስቃሽ ነው። ኢየሱስም ይህንን ስታዩ ተንቀሳቀሱ ይላል። በሰገነት ላይ ያለ ዕቃውን ለመውሰድ አይውረድ፣ በእርሻ ላይ ያለ ልብሱን ለመውሰድ አይመለስ። ለነፍሰ ጡሮችና ለሚያጠቡ ወዮላቸው። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። የማምለጫው ዕድል የሚለካው በደቂቃዎች እንጂ በሰዓታት አይደለም። ንብረት ለማዳን ወይም ለመመካከር የሚባክን እያንዳንዱ ደቂቃ የማምለጫው በር ለመዘጋቱ አንድ እርምጃ መቅረብ ነው። ሉቃስ በምዕራፍ 21 ቁጥር 20 ላይ ተጨማሪ ምልክት ይሰጣል። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ ይለናል። በፖለቲካው ግራ ቢገባችሁ እንኳን በወታደራዊው እንቅስቃሴ ግራ አይግባችሁ። ሰራዊቱ የሚታይ ምልክት ነው፣ ርኩሰቱ ደግሞ መንፈሳዊ ምልክት ነው። ሁለቱ በአንድ ላይ ሲመጡ በፍጥነት ተንቀሳቀሱ ይለናል። በማቴዎስ ምዕራፍ 24 21ኛው ቁጥር ላይ እንዲህ ይከተላል፣ በዚያን ጊዜም ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ይላል። በመላው ማቴዎስ ምዕራፍ 24 ውስጥ ኢየሱስ የሰውን ዘር ሊያጠፋ እንደሚችል የገለጸው ክስተት ይህ ብቻ ነው። በቁጥር 22 ላይ እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር ይለናል። ትእዛዙ ምንም አይነት ማቅማማትን የማይፈቅድ ለዚህ ነው ወደ የትኛውም አደገኛ ሁኔታ ውስጥ ያለ ፍርሃት የገባው በጲላጦስ ፊት ያለ መሸበር የቆመውና ያለ ምንም መቃወም ወደ መስቀል የሄደው የእግዚአብሔር ልጅ ሕዝቡን ግን ሽሹ አላቸው። ይህ ብቸኛው ሊያስደነግጥ የሚገባው ትእዛዝ ነው። እነዚህ ቃላት በቃል የወሰደና የተገበረ አንድ ትውልድ ነበረ። ሮማውያን ኢየሩሳሌምን ከመክበባቸው በፊት የክርስቲያን ማህበረሰቡ ማስጠንቀቂያ ደረሰው። የሮማ ሰራዊት መንገዶች ከመዘጋቱ በፊት ትልቅ ውሳኔ መወሰን ነበረባቸው። ቤታቸውን፣ ንግዳቸውን፣ እብድ ናቸው ብለው የሚሳለቁባቸውን ጎረቤቶቻቸውን ትተው መውጣት፣ ዮርዳኖስን ተሻግረው ፔላ ወደምትባል ትንሽ ከተማ ሄዱ። ከወራት በኋላ የሮማው ጀነራል ቲቶ ደረሰ።
የታሪክ ጸሐፊው ጆሴፈስ እንደመዘገበው ከ1 ሚሊዮን በላይ ሕዝብ ተጨፈጨፈ። ቤተ መቅደሱ ፈረሰ። የሮማ ወታደሮች በድንጋይ ስንጥቅ ውስጥ የቀለጠውን ወርቅ ለመቅፋት ድንጋዮቹን አንድ በአንድ ፈነቀሉ። ኢየሱስ በደብረ ዘይት ተራራ ላይ የተናገረው ቃል ድንጋይ በድንጋይ ላይ ሳይቀር ይፈርሳል ያለው በዝርዝር ተፈጸመ። በፔላ የነበሩት ክርስቲያኖች ግን ከወንዝ ማዶ ሆነው ይህን ሁሉ ተመለከቱ። የተረፉት ብልህ ስለነበሩ ወይም ሀብት ስላላቸው አልነበረም። ይልቁንም ቀውሱ ከመምጣቱ በፊት የኢየሱስን ቃል አምነው ስለተቀበሉ ብቻ ነው። ከምቾቶቻቸው ይልቅ ትእዛዙን መረጡ። ካላቸው ንብረት ሁሉ ይልቅ መታዘዝን መረጡ። እርሱ ነገራቸው፣ እነርሱም ሰሙ። የፔላ አማኞች ከሌሎች የበለጠ እምነት አልነበራቸው። ነገር ግን ከራሳቸው ውስጣዊ ስሜት ይልቅ የኢየሱስን ቃል ለማመን ቀድመው ወስነው ነበረ። ሰዓቱ ሲደርስ አልተከራከሩም፣ ተንቀሳቀሱ እንጂ። ዛሬ ለእያንዳንዱ አማኝ የሚሰጠው ትእዛዝ ይህ ነው። ውጥረቱ ከመምጣቱ በፊት አሁኑኑ ወስኑ። የገነባችሁትን ያላችሁንና ደህንነታችን ነው ብላችሁ የምታስቡትን ሁሉ የሚያጣ ቢሆንም እንኳን ቃሉን ለመታዘዝ አስቀድማችሁ ወስኑ። ለመወሰን መጥፎ ጊዜ ቀውስ ውስጥ ስትሆኑ ብቻ ነው። ምክንያቱም በዛው ቅጽበት ስሜታችሁ ዝም ብለህ ቁም ይላችኋል። መቆም ደግሞ ዋጋ ያስከፍላል። ከመከራው በኋላ በመከራው መሃል ሳይሆን በሰው ልጅ ታሪክ ውስጥ የታየው እጅግ ጨለማው ዘመን ሲያበቃ ጠፈር የሚያመጣውን ነገር ያበስራል። ማቴዎስ ምዕራፍ 24 ቁጥር 29 እንዲህ ይለናል፣ ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ ይለናል። 3 ነቢያት፣ 3 ገለልተኛ ምስክሮች በመቶ ዘመናት ልዩነት ውስጥ ሆነው አንድ አይነት ቅደም ተከተልን ገልጸዋል። ነቢዩ ኢሳይያስ በኢሳይያስ መጽሐፍ 13ኛው ምዕራፍ 10ኛው ቁጥር ላይ ከክርስቶስ ከ700 ዓመት በፊት የሰማይ ከዋክብትና ሰራዊቶቻቸው ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኗ አታበራም ይለናል። ነቢዩ ኢዩኤል ደግሞ በኢዩኤል ምዕራፍ 2 ቁጥር 31 ላይ ከክርስቶስ ልደት በፊት ከ800 ዓመት ታሪክ በፊት ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ይለናል። ዮሐንስ ደግሞ በራእይ መጽሐፍ 6ኛው ምዕራፍ ላይ 6ኛው ማኅተም ሲፈታ ያንኑ አየ። ፀሐይ ጠቆረች፣ ጨረቃም ወደ ደም ተመለሰች፣ ከዋክብት ወደቁ፣ ሰማይም እንደ መጽሐፍ ተጠቀለለ ይለናል። ይህ ምሳሌያዊ አነጋገር አይደለም፣ ፍጹም ስምምነት እንጂ። ፀሐይ ትጠፋለች፣ ጨረቃ ትደማለች፣ ከዋክብት ይወድቃሉ የሚለው። ከዚያም ማቴዎስ ምዕራፍ 24 30ኛው ቁጥር ይፈጸማል። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያም ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር ከሰማይ ደመና ሲመጣ ያዩታል ይለናል። ኢየሱስ በሁለተኛው ትንቢቱ ላይ ስለ ሐሰተኛ ክርስቶሶች የገለጠው ለዚህ ነው። ትክክለኛው መምጣቱን ከመግለጹ በፊት ልዩነቱን አስቀመጠ። ሐሰተኞች ክርስቶሶች እነሆ እዚህ ያለ የሚል አዋጅ ያስፈልጋቸዋል። በእውነተኛው አመጣጥ ላይ ሰዎች ያላቸውን አለማወቅ ተገን ያደርጋሉ። እውነተኛው አመጣጥ ግን አዋጅ አያስፈልገውም። እንደ መብረቅ ከምስራቅ እስከ ምዕራብ እንደሚታይ በምድር ላይ ላለ ለእያንዳንዱ የሰው ዓይን በአንድ ጊዜ ግልጽ ይሆናል። ማንም ሊነግርህ አይገባም። አንድ ሰው ክርስቶስ መጥቷል ቢልህና አንተ ግን በዓይንህ ካላየኸው ያ ክርስቶስ አይደለም። የምድር ወገኖች ሁሉ ዋይ ዋይ ይላሉ ይላል። ውድቅ ያደረጉት ችላ ያሉትና የተሳለቁበት ጌታ በማይካድ ጽንፈ ዓለሙን በሚሰነጥቅ ግርማ ሲመጣ ያዩታል። ከዚያም በቁጥር 31 ላይ እንደዚህ ይላል፣ መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያት ዳርቻ
እስከ ዳርቻው ከአራቱ ነፋሳት የእርሱን ምርጦች ይሰበስባሉ ይለናል። ይህ ታዲያ የታሪኩ ፍጻሜም አይደለም፣ ይልቁንም የነጻነት ኦፕሬሽን ማጠቃለያ ነው። መለከቱ ይነፋል፣ መላእክት ይላካሉ፣ የጸኑ አማኞች ሁሉ ያልራቁ፣ ትእዛዙ ሲመጣ የተንቀሳቀሱና በመብራታቸው ዘይት የያዙት ሁሉ ከዓለም ዳርቻ ይሰበሰባሉ። ከቤተልሔም 700 ዓመት በፊት የተጻፈው ከኢየሩሳሌም ውጪ ባለው ኮረብታ ላይ የተረጋገጠውና በራእይ መጽሐፍ የታተመው ቃል በዘመኑ ፍጻሜ ይፈጸማል። የዚህ ታሪክ መጨረሻ ጥፋት ሳይሆን ንግስና ነው። እያንዳንዱ የምጣር፣ እያንዳንዱ ክህደት፣ የእያንዳንዱ ቤተ ክርስቲያን መቀዝቀዝ፣ እያንዳንዱ ሐሰተኛ ነቢይና እያንዳንዱ ስደት ወደዚህ ታላቅ ቀን ይመራል። ዓለም ሲፈራርስ እያየህ አይደለም፣ ይልቁንም መድረኩ ለንጉሡ መምጣት ሲዘጋጅ እያየህ እንጂ። ኢየሱስ በደብረ ዘይት ተራራ ላይ የሰጠውን መመሪያ በሰማያዊ ምልክቶቹ አላበቃም፣ ይልቁንም ወደ አስደንጋጭ ምሳሌ ተሻገረ። ምን እንደሚሆን መናገሩን አቁሞ ሲሆንስ እናንተ ዝግጁ ናችሁ ወይ ብሎ መጠየቅ ጀመረ። 10ሩም ሙሽራውን ይጠብቁ ነበረ። 10ሩም እንደሚመጣ ያውቁ ነበረ። 10ሩም መብራት ነበራቸው። ሲጠብቁም 10ሩም እንቅልፍ ወሰዳቸው። እኩለ ሌሊት ላይ እነሆ ሙሽራው ይመጣል፣ ተቀበሉት የሚል ጩኸት ሲሰማ 10ሩም ነቁ። 10ሩም መብራታቸውን አዘጋጁ። ነገር ግን 5ቱ ተጨማሪ ዘይት ይዘው ነበረ፣ 5ቱ ግን አልያዙም ነበር። ዘይት የሌላቸው 5ቱ መብራታችን ሊጠፋ ነውና ከዘይታችሁ ስጡን አሏቸው። ዘይት ያላቸው ግን ለእኛም ለእናንተም አይበቃም፣ ሄዳችሁ ግዙ አሏቸው። እነርሱ ሊገዙ በሄዱበት ቅጽበት ሙሽራው መጣ። ዝግጁ የነበሩት 5ቱ አብረው ገቡ። በሩም ተዘጋ። ቀሪዎቹ ተመልሰው መጥተው ደጃፉን ሲያንኳኩ ሙሽራው እያንዳንዱን ሰሚ ክው የሚያደርጉ 5 ቃላትን ተናገረ። እውነት እውነት እላችኋለሁ አላወቅኳቸውም የሚለውን። ዘይቱ ማለት ስለ ምልክቶቹ ማወቅ ማለት አይደለም። የዚህን ቪዲዮ 4 ትንቢቶችም መሸምደድ ማለት አይደለም። መጽሐፍ ቅዱስ አማኝ በሆነ ቤተ ክርስቲያን ውስጥ መገኘት ወይም ስለ ትንቢት ጥልቅ ዕውቀት መኖር ዘይት ሊሆን አይችልም። ዘይቱ ማለት በየቀኑ በጸሎት በቃሉና በመታዘዝ የሚገነባው ዓመታትን የፈጀና ከእግዚአብሔር ጋር ያለ ጥልቅና ግላዊ ግንኙነታችን ነው። ይህ ግንኙነት በጭንቅ ሰዓት የሚመረጥ ወይም የሚፈጠር አይደለም። ሊዋስ፣ ሊተላለፍ ወይም እኩለ ሌሊት ላይ ሊገዛም አይችልም። 5ቱ ነበራቸው፣ 5ቱ ግን አልነበራቸውም። በሩም ዳግመኛ አልተከፈተም። ይህንን ቪዲዮ የምታዩ 2 አይነት አማኞች አላችሁ። ሁለታችሁም ምልክቱን ታውቁታላችሁ። ሁለታችሁም ትንቢቱን ትዘረዝራላችሁ። ሁለታችሁም ኢየሱስ እንደሚመጣ ታምናላችሁ። ነገር ግን አንደኛው ወገን ብቻ ነው ዘይት ያለው። በሩም አንዴ ከተዘጋ አይከፈትም። ኢየሱስ ማቴዎስ 24ን የሰጠን ልንፈራው የሚገባ የአደጋዎች ዝርዝር አድርገን እንድንይዘው አይደለም። ይልቁንም የተለየውን ትውልድ ለማዘጋጀት በእያንዳንዱ ደረጃ ምን ማድረግ እንዳለብን የሚገልጽ የህልውና የመቆየት መመሪያችን ነው። የመጣሮቹ ያለ ጊዜው እንዳንደነግጥ ያለንበትን ደረጃ እንድናውቅና ጽናት የሚባለውን ነገር ቆጥበን እንድንይዝ ይረዱናል። መፈራረሱና ማታለሉ በቀጥታ እንዳንሰደድ ያስጠነቅቀናል። ከቃሉ ጋር ያለንን ቅርበት በየቀኑ ጠብቅ ይለናል። በሰላሙ ጊዜ ከቃሉ የራቀ አማኝ ሐሰተኛው ተአምር እያደረገ ሲመጣ ሊለየው ይችላል። የጥፋቱ ርኩሰቱ ደግሞ በወሳኙ ቅጽበት እንዳናቅማማ ይረዳናል። የመታዘዝ ውሳኔ መወሰን ያለበት ቀውሱ ከመምጣቱ በፊት ነው። የፔላ አማኞች ኢየሱስን ለማመን የወሰኑት የሮማ ሰራዊት ደጃፋቸው ላይ ሲቆም አልነበረም። አስቀድመው ወስነው ነበረ። የሰው ልጅ ምልክት የሚለው ደግሞ ተስፋ እንዳንቆርጥ ያሳስበናል። ይህ ሁሉ የሚያበቃው በግርግር ሳይሆን በንግስና ነው። አሁን የምታየው እያንዳንዱ ጨለማ ነገር ንጉሥ ወደሚመጣበት ዓይን ሁሉ ወደሚያየው ቅጽበት እየገሰገሰ ነው። 10ሩ ቆነጃጅት ዝግጁ ነኝ ብለህ አትገምት ይሉሃል። ምልክቶቹን ማወቅና ዘይት መያዝ አንድ አይደለም። ዜናን በትንቢት መነጽር መመልከትና
በየቀኑ ከእግዚአብሔር ጋር መራመድ የተለያዩ ናቸው። 4 ትእዛዛት፣ 1 ምሳሌ፣ 1 ምዕራፍ። ይህ ሁሉ ለአንድ ትውልድ የቀረበ ምልክት ነው። እየሸመደድን መመሪያዎቹን ችላ ካልን ከሁሉ በላይ አደገኛ ትውልድ እንሆናለን። ያ ትውልድ እንዳንሆን እንጸልይ። ኢየሱስ የሰጠን ትእዛዝ የፍርሃት ሳይሆን የቅድመ ዕውቀት ትእዛዝ ነው። ምን እንደሚመጣ ነገረ። መጨረሻው እንዴት እንደሚሆን ቀድሞ ስላወቀ ነው። እርሱ ስለ ወደፊቱ የሚገምት ነቢይ ሳይሆን የራሱን መጽሐፍ እያነበበ ያለ ደራሲ ነው። ሽሹ ያለው ያው ኢየሱስ ስፍራ ላዘጋጅላችሁ እሄዳለሁ ብሏል። ሁለቱም ንግግሮች እኩል የታመኑ ናቸው። በዚያ ኮረብታ ላይ ተቀምጦ ሁሉንም ነገራቸው። ምልክቶቹን፣ ትእዛዛቱን፣ ማታለሎቹን፣ ማምለጫውን፣ አመጣጡን ጭምር ተናገረ። ምንም የደበቀው ነገር የለም። ከዚያም እጅግ የሚወዱትን ሰዎች ተመልክቶ እንዲህ አላቸው፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አላቸው። እርሱ ነገራቸው። ጥያቄው ግን እናንተስ ሰምታችኋል ወይ የሚለው ነው። ይህ ቪዲዮ በውስጣችሁ ለረጅም ጊዜ ዘንግታችሁት የነበረውን ነገር ካነቃቃው ያለ ተግባር እንዳያልፍ አትፍቀዱ። በእርግጠኝነት አንዳች የተማራችሁበት ነገር እንዳለ እናምናለን። ታዲያ ዛሬውኑ ወስናችሁ በጸሎት በመንቃት ጌታን በመጠበቅና በፈሪሃ እግዚአብሔር እንድትጠበቁ እያሳሰብን እንደዚህ አይነት ጠቃሚ የሆኑ መንፈሳዊ ምስጢራትን የያዙና ስለ መጨረሻው ዘመን እንዲሁም በመጽሐፍ ቅዱስ ውስጥ ስላሉ እውነታዎችና ታሪኮች፣ ስፍራዎችና ሰዎች አዘጋጅተን የምናቀርብላችሁ ኢፒክ ባይብል አማርኛዎች ነን። ይህንን ቻናል በእርግጠኝነት አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልእክቱም ከጠቀማችሁ ለሌላው ሰው አሁኑኑ ያጋሩላቸው። ላይክ ማድረጋችሁን እንዳትረሱ። አስተያየት መስጫ ላይ ደግሞ እርሶ የተማሩትን ለሌሎች ያስተምራልና ጻፍ አድርጉልን። አይተን እንመልሳለን። ሌሎችም ተመልክተው ይጽናኑበታል። መልካም ጊዜ